ማለት የነበረባቸው እራሳቸው ናቸው። ምክንያቱም ይዘዋት የሚመጡት የልብ ልብ የሚሰጧት እራሳቸው ናቸው። በቃ ሌላ ምንም አዲስ ነገር የለም። ይሄ እኮ ቃል በቃል ነው በቃ እየታየ ያለ ነገር ነው። እዚህ ጋር መናገር ካለብን ደግሞ እያንዳንዳችን የሚሰማንን ስሜት ለእነሱ እናቅርብላቸው። በቃ ይሄ ስራ እናንተን አይመጥንም እና በምትጨርሱበት መንገድ ዳግም ላይመለስ ይሄ ልጅ የሚለው ነገር ዳግም ተመልሶ አጀንዳ እንዳይሆን ስራም እንዳይሆን እንዲጨርሱልን ወይ በፍጥነት እንዲጨርሱ። ይሄውዬ እኔ አንቺን ይሄውዬ እኔ አንቺን ከደበርሽኝ ለምንድነው ገስቴ ላይ ማስገባሽ? እስቲ ንገሪኝ። ገስቴ ላይ አላስገባሽም። አየሽ፣ ከደበርሽኝ ገስቴ ላይ አላስገባሽም። ኦኬ። ይሄ እንትን ደግሞ ይሄ ኦዲየንስ አልወደዳትም። ከአንዴም ሁለት አካውንት ተቃጥሎባታል አይደል? ሁለት አካውንት ሲቃጠልበት ኦኬ እንትናችንን ኦዲየንሳችንን በጣም አስከፍታለች እና እችን ልጅ ማሰናበት አለብን ብለው ማሰናበት ነበረባቸው። በአጠቃላይ በምኑ ማሰናበት ይችሉ ነበረ? በዲኤንኤው ማሰናበት ይችሉ ነበረ። የእሷ ነው የኔ አይደለም ተብሎ ማለት ነው። አለቀ በቃ። እነሱ ስራውን መስራት ስለፈለጉት ነው። አሁን ግን ምን አለ መሰልሽ፣ አሁን ሁላችንም የሚሰማንን ስሜት መናገር ነው ያለብን። በቃ ይሄ ለእናንተ አይመጥንም፣ ጨርሱልን። በቃ ማለት እንደፈለገ እኔ አንዳንዴ እኮ ይሄ እንደፈለግሽ እዚህ ጋር ብፈርች እኮ ማለት ነው ትዝ አይላቸውም። እና ይሄ ስራ ማለት ነው እኔ ሳስብ ምሳሌው በእኔ ቦታ ሳስቀምጥ አሁን ባለቤቴ እኔ ቤት እያለው ባለቤቴ ሌላ ሴት ጋር ሄዶ የምተኘው ይሄ ትምህርት አይደለም። ይሄ ሽርምጥና ነው እንጂ ትምህርት አይደለም። ይሄ ሽርምጥና ነው። ማርያምን ይሄ ሽርምጥና ነው እንጂ ይሄ ትምህርት ብላችሁ እንዳትወስዱ። ትምህርትም አይደለም ምንም አይደለም። እኔ አልገባኝም ይሄ ስራ። አይ ደግሞ እኛን እንደ ቤተሰብ ማለት አሁን ቤተሰብ አድርገውናል አለ። ድሮ ኦዲየንስ ነበርን። አሁን እንደ ቤተሰብ ካረጉን አንዳንዴ እኛንም እነሱ ራሳቸውን ዝቅ መስማት አለባቸው። እውነተኛ እውነት እኛ ወደናቸው በደንብ እንደሆነ እኔ እንቅልፋችን ስንት እንቅልፉን አቶ የሚከታተል ኦዲየንስ አለ። በዚህ ላይ እውነት መስሎት ደግሞ የሚያለቅ ስንት አለ እና አንዳንዴ የማይመጥናቸው ቦታ ላይ ሲገኙ እኛ ራሱ እንናደዳለን። በእውነት ለእነሱ የምንጠብቃቸው ቦታ ትልቅ ቦታ ነው እና ይሄኛው በልጅ እና በልጅ በሚመጣ ነገር ጥሩ አይደለም እና ይህንን እባካችሁ ለእናንተ አይመጥንም። ይህንን ዘግታችሁ ልጅቷ ደግሞ ክብር የሌላት ነች፣ ለኦዲየንስ ክብር የሌላት ነች። እናንተ እንዴት አስቻላችሁ? ቤተሰብ ብላችሁ ለያዛችሁት ሰው በዚህ ልክ እሷ ክብራችንን እንዲዝቅ ስታደርግ እንዴት ነው እናንተ ልባችሁ ያስቻለው? ይህን ያህል ጊዜ ራሱ ሰጣችሁ፣ ለእሷ ጊዜ ሰጣችኋት እና እባካችሁ ከቻላችሁ በጊዜው ብትጨርሱ ማለት አሁን በአንድ ቀን በሁለት ቀን ዝጉት አልልም። የሆነ ገደብ ወስዳችሁ ቶሎ ዘግታችሁ ዳግም እዩ የምትባል ልጅ ዳግም ወለደ ወላለደ የሚባል ነገር አንፈልግም። በቃ እናንተ ጨዋ እንደሆናችሁ ነው የምናውቀው። እኛ ጨዋነታችሁን ይዛችሁ እንድትኖሩ እንድታድጉ ነው የምንፈልገው፣ ትልቅ ደረጃ እንድትደርሱ እንጂ በዚህ ልክ ነው አንፈልግም። ሌላ ሰው አስተያየት የሚሰጥ የለም። ናንዬ ቀጥይበት። ቆይ አንዴ አንድ ሰው ይፈል ከኔ በፊት እንትን ስላልኩት እኔ የምለው ማለት ነው። አሁን እኔ ምንም አላረግሽም ውዴ። እሺ እናቴ፣ እኔ የምለው ማለት ነው ይሄ አሁን ምሳሌው እኛ ወልደን አይተናል። ሰው ልጅ ሆስፒታል ገብቶ ሴት ልጅ እንዴት እንደምትሆን ጠንቅቀን እናውቃለን። የወለደ ሰው ያውቃል፣ ያልወለደ ሰው ደግሞ አያውቅም። እውነት ብሎ ያለቅሳል። ይህ ስራና ስራ ብቻ ነው። ግን ስራ ሆኖ አንድ የብሩኬ ስም እየጠፋ ነው። ምስቱን እዛ ጋር ቤት አስቀምጦ ከሌላ ሴት ጋር እርጉዝ ልጅ ወልዷል የሚባል ነገር በጣም ከባድ ነው። እራሱ ቤተሰብ የሚያሳድብ ስራ እየሰራ ነው። ይሄ ትክክልም አይደለም። ደግሞ በሱ አጠገብ ያሉ ሰዎቹ በጠቅላላ በሙሉ የእሱ ስም እየጠሩ እየሰሩ ነው። ስሙን እያጠፉ ነው። ይህ ስራም አይደለም ምንም አይደለም። ልጅቷ ደግሞ እርጉዝም አይደለችም፣ ልጅም የለም። ጠንቅቀን እናውቃለን። ሆዷ ላይም ጨርቅ ነው ያለው እንጂ ልጅ የለም።
እንደሚሆነን እና እንዴት ነው እንዴት የምንከተለው ከሆስፒታል በዚህ ብቻ እኔ የምፈራው ማለት ነው ኦዲየንስ እንዳያጡ ኦዲየንስ አንዴ ሄደ ማለት ሁለተኛ አይመለስም። እኔ የምፈልገው ኦዲየንስ እንዳያጡ ይሄ ስራ ያቁሙ ነው የምላችሁ። ጨረሽ ማዚ ያለማሪ እሺ ሳራ ኮመንት እየጻፍሽ መናገር የፈለግሽው ነገር ካለ አውሪና መውራት ትቻለሽ። ችግር የለም እናቴ። አይ ውዴ ምንም አላወራም። በቃ አመሰግናለሁ ስላስገባሽኝ። እሺ እናቴ ሂጂ። መጀመሪያም አልተመቸሽኝም ሳራ አንቺ። እኔ ሊያወራ እንዴት ናቸው? ሰላም ናቸው? እሺ ሰላም፣ እንዴት ነሽ? አለን ይመስገን። እንዴት ናቸው? አለን እግዚአብሔር ይመስገን። ማሪ አረ ሁሉም ኮሜን ለአረ ይሄ ስራ አቆሙ ብሎ የምንም ልጅ የለም። ለምንድን ነው እና ልብን የሚሰብሮ? እነሱ ስለወደደን ነው እንደ ሁሉም እናውቃለን። ስራን አናውቅም ብሎ እናን ሊሸውድ ነው እንዴ? ለምንድን ነው እና ለምን ልብን የምንሰብረው? የሰው ሀገርና የሰው ቤት ደግሞ በኋላ ኦዲየንሱን እያጣል። እነሱን እንደዚህ እየሰሩ በኋላ ባዶ ሊቀሩ ፈልጎ ነው እንዴ? እናና አያዩም? እናዛዝንም እና እነሱ ራሳቸው ብቻ ነው እንደሚያዩ ሀገራችሁ ቁጭ ብሎ ለምንድን ነው ለናስቦ? ልጅቷ ሁሌም መጠች እር ብላ እየመጠች እና ልብን እየሰበረች ነው። ደግሞ እየሰደበች ነው፣ እያንቆሸሸች ነው። እነሱ አዲስ አበባ ቁጭ ብሎ ሳቱም ሁሌም እየሰደበች ነው። ለምንድን ነው እናን ልብን የሚያሰብሮ? ስለወደደን ነው እንዴ? ለምንድን ነው እንደዚህ የሚያርጎ? ለና ብለው ብቻ ያቆሙ እንጂ እኔ እንደዚህ ነው የሚለው። በጣም ነው የሚያስጠላው። በጣም እኮ አፉዛዬ ኦዲየንስ በጣም እየሰደበች ናት። እግዚአብሔርን በጣም እንደውም እንደ ዝንብ አድርጋ እየሰደበች ናት። ግን ኦዲየንስ ሲሳደብ እነሱ እያሉ ቁጭ ብሎ እያዩ ነው። ቪዲዮውን ልቀን እያዩ ነው። ኦዲየንስ በጣም እየሰደበች ናት። ኦዲየንስ እንደውም እንደ ንፍጥ አድርጋ ነው የምታየው ልጅቷ ማለት ነው። እኛ እኮ ሁለት ቻይናሉ ያዘጋን እኮ ፎት አድርገን ያዘጋን እኮ ስለሰደበች ነው። አሁን ደግሞ የባሏን ይቀጥላል። ባሏም አሁን ጀመረ ህኝኝኝ ማለት አሁን የባሏንም እናዘጋለን። አሁን ባሏም ህኝኝኝ ያለ ኦዲየንስ ላይ እያወራ ጀመረ። እሱም ኦዲየንስ ስለሰደበ ኦዲየንስ ስትሰድብ ለምንድን ነው ሱሴ አንድ ቀን አልሰደበችም፣ ሊንዳ አልሰደበችም ኦዲየንስን ማለት ነው። አንድ ቀን አልሰደቡም። እነሱ ፈታ አድርጎ እየሳቁ ነው የሚሄዱት። ከሱ ጋር እየሳቁ ነው የሚሄዱት። እንደሷ ግን ኦዲየንስ የሰደበ ሰው የለም። ለምንድን ነው ኦዲየንስ እኛ ምን አሁን የዘመን ላይ ወንድሙም ኢቱም እንደዚህ አይነት የለም። ለወንድም ራሱ ኦዲየንስ እንዳያሳያጡ እኔ የምፈራው ብቻ ይሄ ነው የሚያስበው ወንድም በቃቸው። አቡዛ ለማንኛውም ቸው ደህና ደርጉላችሁ ነው። ኧረ ወይኔ ናኒ ሀዩት ቸው እሺ እናቴ እኔ የሚያስበው እንደዚህ ነው። ዘመን ላይ ውስጥና ልክስ ብዬሽ እምቢ ብለሻል። አንቺ ድረስ ተካርበች ይሄን ስራ አቁሙ ብላችሁ ተመካክራችሁ እናት ኮመን ጻፉ። በእናታችሁ ለምንድን ነው የመጣ ሁሉ እናለን እንደ አፎን የሚከፍቶ እና እኮ ምስኪን ናችሁ። እውነት ስደተኛ ናችሁ። ከታማማን የሚደርሰው ሰው የለም። እኔ ባለፈው እውነት ለእነሱ ምክንያት ለቅሽ በጣም ተሰበርኩኝ። ለምን ስለወደድኩን እንደ እነዚህ ዘመን ለኢቱ ራሱ የሚያስበው ሰው የለም። የመጡሉ እንደዚህ ያርጎ እንደዚህ ነው ብሎ ልብን እያሰብራል። ለምን ለና ያስቡም አፈን ሁሉም መጥቶ ይከፍታል። እና እንደነሱ የወደደ ኦዲየንስ አለ እንዴ? ግን በኋላ ኦዲየንሱን ያጣል፣ እነሱም ሰው ያጣል።
ባዶ ይቀራል። እንደዚህ ማንም ልብ ሰብሮ ማንም ደግሞ አይቀመጥም። እውነት እኔ እንጃ። እኔ በኩል እንደዚህ ነው የምለው። በጣም ነው የሚያስጠላው። በጣም የሚያስጠላው ቪዲዮ ነው ደግሞ ምንድን ነው የሰው ሀገር ላይ የመስመዳም የሽንት ቤት ሰው እየለቀሱ ከሞቶስ አናሳዝንም? እውነት እኔ ራሴ በኩል በጣም አንጀትን ነው የሚያስፈልገው። እናቴ በመጀመሪያ ለራስሽ ማሰብ አለብሽ። የመጣሽው ለራስሽ ነው፣ ለሰው አይደለም። ቅድሚያ ለራስሽ ነው መስጠት ያለብሽ። ምክንያቱም አንቺ እዚህ ሀገር ላይ ስትመጪ ራስሽን ለመቀየር፣ ራስሽን ለመለወጥ፣ ሰርተሽ ራስሽን ለማስከበር ነው እንጂ የመጣሽው ሌላ ሰው ልታስከብሪ ወይ የሆነ ነገር ልታደርጊ አይደለም። ቅድሚያ መስጠት ያለብሽ አንቺን ነው። አንቺም የመጣሽው ራስሽን ለመለወጥ ገንዘብ ለማግኘት ነው። እነሱም እየሰሩ ያሉት ለገንዘባቸውና ለዶላራቸው ነው። ከክብራቸው የበለጠ ዶላርን ካስቀደሙ ምንም ማድረግ አንችልም። ምንም እኛ ማለት ያለብን ምንድን ነው መሰለሽ? ይሄ ስራ ትክክለኛ ስራ እየተሰራ አይደለም። ምክንያቱም የሆነ ቤት ዩቲዩብ ላይ ሌላ ዝሙት እያየን አሁን ደግሞ ወደ ዝሙት ወደዚህ እየመጣ ስለሆነ ይሄን ነገር አቁሙ ከማለት ውጭ እኛ እንዲሆነናል በእነሱ ሰበብ አይባልም። ምክንያቱም አንዳንዴ እንደዚህ ስንል ልጆቹንም አውጥተን ሜዳ ላይ ማስጣት ነው የሚሆነው እና እንደዛ ባንል አሪፍ ነው። ግን እንደ ሀሳብ ይሄን ነገር ስራውን ብትተውት። ምክንያቱም የሆነ ሰው እኔ ቤት ውስጥ የሆነ ነገር መግባት ከፈለገ እኔ ካልፈቀድኩለት በስተቀር መግባት ስለማይችል ማስተካከል የምትችሉት ነገር እናንተ ናችሁ እና ኦዲየንሳችሁ ደግሞ ይሄን ተቆጥቶ ከተነሳ ኦኬ፣ ኦዲየንስ ለምንድን ነው የተቆጣው? ምንስ ነው ያስቆጣው ብላችሁ መገማገም አለባችሁ። ኦኬ፣ ይሄ ስራ ለኦዲየንሶቻችን አይመጥንም፣ ይመጥናል ብላችሁ ማየት ያለባችሁ እራሳችሁ ዞር ብላችሁ ነው እንጂ አሁን ልጅቷን ውጪ ግቢ ሂጂ ምናምን ማለት አንችልም። ለምን? እራሳችሁ ስላመጣችኋት ማለት ነው። እራሳችሁ ናችሁ ማሰበት የምትችሉት። ይሄ ደግሞ ከእናንተ አይጠበቅም። ልጅ ወለደች፣ ልጅ አገባች፣ ልጅ ተቀበለች የሚባል ነገር ከእናንተ ስለማንጠብቅ። ምክንያቱም እናንተ እያስተማራችሁን ያላችሁት የሴትን ልጅ ክብር፣ የቤተሰብን ክብር፣ ብዙ አይነት ክብሮች ነው በእናንተ እያየን የመጣ ነው እና እሱን ነገር ብታስተካክሉት አሪፍ ነው ላለው። ይሄን ስራ ዘግታችሁት ወደ ሌላ ስራ ብትገቡ ለእኔ መልካም ነው። ምክንያቱም ሁሌ ደስታ የለም። ኑሯችን ላይ ስንኖር፣ ህይወት ላይ ስንኖር ሁሌ ደስታ እንደሌለ አይኖ እናውቃለን። ግን እንደዚህ አይነት ደግሞ መጃጃል በጣም ያስጠላል። አንዳንዴ ከእናንተ የበለጠ ጭንቅላት ያለው ኦዲየንስ አለ። ይሄ የፋርነት ጨዋታ ምናምን የምትጫወቱትን ነገር ብታቆሙ ደስ ይለኛል ነው የምለው እኔ እንደኔ። ምክንያቱም አንዱን አብኩታችሁ ሳጨርሱት ወደ ሌላ ቡካት ውስጥ እየገባችሁ ነው። ትክክለኛ መንገድ እየሄዳችሁ ስላልሆነ መለስ ብላችሁ ኦዲየንሶቻችን በምንድን ነው የተከፉብን? ለምንድን ነውስ እንደዚህ እየጮሁ ያሉት? ምንስ ነው ማስተካከል ያለብን ብላችሁ ዞር ብላችሁ ማየት አለባችሁ። እና ኦዲየንስን የሚያስከፋ ነገር የምታመጡት እኛ ከስተመራችሁ ነን፣ ለእናንተ ገቢያችሁ ነን ለማለት ፈልጌ ነው። ከስተመራችሁ እስከሆንን ድረስ ደግሞ ለከስተመራችሁ የተጣራ ነገር ነው ለእኛ ማቅረብ ያለባችሁ። እኛ ተውት፣ እኛ ልጅ ወልደናል፣ አግብተናል፣ ህይወታችንን እየመራን ነው። ህይወቱን ያልመራ አለ። ምክንያቱም በሆነ ቦታ ላይ ተኬዶ ህይወት ትዳር እንደዚህ ከሆነ ይቅርብን የሚባል አማርኛዎች ብዙ እየተንጸባረቀ ነው ያለው እና አሁን ደግሞ በእናንተ ላይ መጣ። የእናንተ ኦዲየንሶች ደግሞ ብዙ ያላገቡ እናንተን የሚከተሉ የእናንተ አርያ ለመሆን በጣም እየተጉ ያሉ ልጆች አሉ። እናንተን ወደው ፈቅደው እየተከተሏችሁ ያሉ ሰዎች አሉ እና ለእነሱ ደግሞ ማስተማር ያለባችሁ ፍቅር፣ መግባባት እንዳለው። ሁሌ ጸብ እንዳለው ይደብራል እኮ። ሁሌ ጸብ እንዳለው ነው እያሳዩ ያላችሁት እና መግባባትም እንዳለው ሲቀጥል ደግሞ ቢያንስ ደግሞ ቃል የምትባለዋን ነገር ቃል ማለት እኮ ብላችሁ ቃልን ማስተማር አለባችሁ። የቃልን ተግባር ነው ማስተማር ያለባችሁ። ቃል ስትገቡ ቃል በምን አይነት ነገር ተግባራዊ እናደርጋለን ብላችሁ ነው እንጂ ማስተማር ያለባችሁ። ቃል ተጥሶ ሲኬድ የሌለ ልጅ አለ። ስምን አጥፍቶ ገሎ ወደታች